እንዳሁኑ የወርቅ ፍላጎት በከፍተኛ ደረጃ የጨመረበት ጊዜ የለም። የዛን ያህል ምንም እንኳን የወርቅ ዋጋ በጣም ባይቀንስም፣ ነገር ግን የወርቅ ፈላጊው ቁጥር እጅጉን እየበዛ ነው። በተለይ ደግሞ ነገ ዛሬ የገዛሁት ወርቅ እጅግ ትልቅ ትርፍን ይዞ ይመጣልኛል በሚል ብቻ ሳይሆን ሰዎች እንደሚታወቀው በተለምዶ ለተለያዩ ስጦታዎች እንዲሁም ደግሞ ለተለያዩ ፕሮግራሞች ወርቅን እንደ ትልቅ ስጦታም አድርገው ስለሚቆጥሩት አሁንም ገበያው በከፍተኛ ደረጃ የደራበት ጊዜ ነው። ዛሬ ይዤላችሁ የመጣሁት የ2 ግራም ወርቅ የተሰራ የ21 ካራት በስንት ነው የሚሸጠው የሚለውን ከተለያዩ ወርቅ ቤቶች ያገኟቸውን አማካይ ዋጋ ነው የምነግራችሁ። የአንድን የወርቅ ቤት ዋጋ የማልነግርበት ምክንያት ወርቅ ቤት እንደየአካባቢው ተመሳሳይ የሆነ የወርቅ አይነቶችን እየሸጡ ነገር ግን በአካባቢ ልዩነት የተነሳ በአካባቢ ልዩነት ብቻ ሳይሆን በአንድ አካባቢ ራሱ ሆነው ተመሳሳይ የሆነ የወርቅ ካራት እንዲሁም ደግሞ ግራምን ይዞ ራሱ ዋጋውን የሚያለያዩበት ጊዜ በጣም ብዙ ነው። እናንተ አስተውላችሁ ታውቃላችሁ ብዬ አስባለሁ። ለመግዛት ወይም ደግሞ እስቲ ለመሸጥ ወርቅ ቤት ጎራ በሉ። ጎን ላይ የጠየቃችሁት ወርቅ ወጣ ብላችሁ ሌላኛው ወርቅ ቤት ስትጠይቁት ልዩነቱን በ1000 እና በ2000 እንዲሁም በ3000 ድረስ በግራም ልዩነቱን ስትመለከቱ እንዴ ምን ጉድ ነው ማለታችሁ እንደማይቀር ተስፋ አደርጋለሁ። ይህን ያህል እጅግ በጣም ነፃ የሆነ ገበያ ነው። እንደሚታወቀው ምንም እንኳን በብሔራዊ ባንክ አማካይነት የጥሬው ወርቅ ዋጋ ቁጥጥር ቢደረግበትም በሀገራችን ማለት ነው፣ ነገር ግን የዲዛይን ዋጋ የሚባል ነገር አለ። ያ የዲዛይን ዋጋ ደግሞ ሰዎች በተስማሙበት በወደዱት ልክ እንዲሁም ደግሞ ለዛ ዲዛይን በወጣው ድካም የተነሳ ከፍና ዝቅ ሊል ይችላል ማለት ነው። ስለዚህ ምንም እንኳን የወርቅ ካራቶችን ዋጋ በብር ክላሲፋይ ልናደርግ ወይም ደግሞ ልንደለድል እንችላለን። የተሰሩትን ግን ምናልባት በገዢና በሻጭ መካከል ባለ ድርድር ብቻ ነው የሚወሰነው ማለት ነው። እናንተ ምናልባት ወርቅ ልትገዙ ገበያ ስትወጡ ጥሩ ተደራዳሪዎች፣ ጥሩ ተከራካሪዎች ከሆናችሁ የተሻለ ዋጋን ገዝታችሁ ልትገቡ ትችላላችሁ። ነገር ግን ደግሞ ያንን ወርቅ ወድጄዋለሁ፣ ያንን ወርቅ ፈልጌዋለሁ ካላችሁም ደግሞ ምናልባት ከፍተኛ የሆነ ገንዘብም ለዛ ወርቅ ሰጥታችሁ ልትገቡ ትችላላችሁ ማለት ነው። ምናልባት በመካከል ባለ የሁለት መግባባት በሻጭና በገዢ መካከል ባለ ስምምነት ይወሰናል የምላችሁ ለዛ ነው። በተለይ ደግሞ የተሰራ ወርቅ ሲሆን ማለት ነው። ዛሬ በወርቅ ገበያ በተለይ ደግሞ በፒያሳና በአካባቢው ባሉ ወርቅ ቤቶች በአሁኑ ወቅት ያለው የወርቅ ዋጋ በዓለም አቀፉ የገበያ ሁኔታና የሀገር ውስጥ ምንዛሬ በከፍተኛ ሁኔታ ማደጉ ይታወቃል። የ2 ግራም የ21 ካራቱ ታዲያ ስንት እየተሸጠ ነው የሚገኘው የሚለውን ዛሬ ነግራችኋለሁ። ታዲያ ቪዲዮውን እያያችሁ ላይክ ካላደረጋችሁ ላይክ በማድረግ ሁልጊዜ የምንለቀውን ለእናንተ ጠቃሚ ነው ብለን የምናስበውን ወርቅና መሰል የሆኑ የጥቆማ መረጃዎቻችንን ትከታተሉ ዘንድ በማክበር እየጠየቅን መቼም ሰብስክራይብ እንዳደረጋችሁ አንጠራጠርም። ወደ መረጃው ስንሄድ እንግዲህ የ2 ግራም ወርቅ መነሻው የገበያ ዋጋ ስንት ነው ከማለታችን በፊት እንግዲህ ባለ 21 ካራት ወርቅ በግምት በስንት ይሸጣል የምነግራችሁ የውጭውን ነው። ታዲያ የሀገር ውስጥንም ነግራችኋለሁ። መጀመሪያ ግን የውጭውን ነው የምነግራችሁ ማለት ነው። በተጨማሪም ደግሞ በስንት ልትሸጡት እንደምትችሉም በዛውም ዋጋውንም እነግራችኋለሁ ማለት ነው። እንግዲህ ለተሰራው ወርቅ ዋጋ ሁልጊዜም የጥሬው ወርቅ ዋጋ እንደመነሻ ይሆናል። ነገር ግን ተጨማሪ የሜኪንግ ቻርጅ ወይም ደግሞ የቫት ተጨማሪ እሴት ታክስ ማለት ነው፣ እሱም ደግሞ አድ ይደረጋል ማለት ነው። እንደነገርኳችሁ ቅድም በፒያሳ ወርቅ ቤቶች
እንደ ዲዛይኑ ውስብስብነት በየግራሙ ላይ ተጨማሪ የእጅ ስራ ይታሰባል። ያ የእጅ ስራ በየወርቅ ላይ ያለው የተለያየ ዲዛይን ስለሆነ ያ ደግሞ የተለያየ ዲዛይን የተለያየ ጊዜን ይፈልጋል። የተለያየ ድካም አለው። የተለያየ ውበት፣ የተለያየ ዘመናዊነት፣ የተለያየ ባህልና ብዙ ነገር የሚንጸባረቅበት ይህ የእጅ ስራ እንግዲህ ዋጋውም ከፍም ዝቅም ሊል ይችላል ማለት ነው። ነገር ግን ይዤላችሁ የመጣሁት የ2 ግራም በቀላል ክብደት ማለት ነው። 2 ግራም ላይት ዌይት ይባላል። አብዛኛውን ጊዜ የሚሰራው ለቀለበት፣ ለትንሽ የጆሮ ጌጥ ወይም ደግሞ ለልጆች ስጦታ ነው። የዲዛይን ስራው ረቂቅ ይሆናል። ብዙ ጊዜ ዋጋው አንዳንዴ እንዴ ለ2 ግራም ወርቅ ይሄን ያላወጣለሁ እንዴ ልትሉ ትችላላችሁ። ምናልባት ትልልቅ ወርቆች ላይ ብዙ ዲዛይን መስራት ላይከብድ ይችላል። ነገር ግን እንደዚህ አነስተኛ በሆኑ ግራሞች ላይ ዲዛይን ሲሰራ እጅግ በጣም ጥንቃቄ ይፈልጋል። በተለይ ደግሞ በእኛ ሀገር ያው በእጃቸው ስለሚሰሩ ማለት ነው። ነገር ግን ውጪ ላይ ወርቅን ዲዛይን የሚያደርጉት ብዙ ጊዜ በማሽን ስለሆነ ያው ማሽኑ የሰጠውን ዲዛይን በቀላሉ አንጸባራቂ በሆነ መልክ አሪፍ አድርጎ እንትን ሊል ይችላል። እኛ ጋር ግን ያው እንደምታውቁት ከሆነ ሀገር ውስጥ የሚሰራ ወርቆች ብዙ ጊዜ ባህላዊ ናቸው ወይም ደግሞ ሃይማኖታዊ እሴቶችን ጨምረው ነው የሚሰሩት። ያው በባህላዊ መንገድ ነው የሚሰራው፣ ያው በእጅ ዲዛይን በሚሰሩ የወርቅ ጌጣጌጥ ባለሙያዎች ማለት ነው። ታዲያ በፒያሳና በአካባቢው ስላችሁ እንግዲህ ፒያሳና በ4 ኪሎ የአምባሳደር ሞል አካባቢ የ1 ግራም የ21 ካራት ዋጋ ስንት ነው? እንዲሁም ደግሞ የ2 ግራም ወርቅ ዋጋ በስንት ይሸጣል ካላችሁ እዚህ ጋር የወርቅ ቤቶቹን ትርፍ ላይ ጨምር ይችላል። የነገርኳችሁ ያለሁት የአንድ ወርቅ ቤትን ዋጋ ስላልሆነ የ3 የ4 ወርቅ ቤቶችን አማካይ ዋጋ ነው የምነግራችሁ። ስለዚህ ያንን ታሳቢ በማድረግ ነው የምትሰሙኝ ማለት ነው። የ2 ግራም ወርቅ ዋጋ በውጭው ማለት ነው የሚሸጠው በ58,000 የኢትዮጵያ ብር ነው የተሰራው ወርቅ ዋጋ ማለት ነው። እንግዲህ ይሄ የወርቅ ቤቶቹን ትርፍ ብለው የሚያሰቡትን የእጅ ጌጣጌጡ ላይ ከዲዛይኑ ውጪ የሚያሰሉትን ሳይጨምር ማለት ነው። ስለዚህ የሀገር ውስጡን ከፈለጋችሁ ከ48,000 እስከ 53,000 አካባቢ በ21 ካራት የተሰራ ሊጠይቃችሁ ይችላል። የውጭው ግን በ58,000 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው ማለት ነው። ይሄ እንግዲህ ለመነሻ ዋጋ የሆናችሁ ዘንድና በምትሄዱበት ሰዓት ላይ እንደ ዲዛይኑ እንደ ጥራቱ እንደናንተ የመደራደር አቅምም ዋጋውን ከፍም ዝቅም ልታደርጉ ትችላላችሁ። ይሄ እንግዲህ ወርቅ የሚገዛ ሰው ሁልጊዜ ማትረፍ ብቻ ሳይሆን አንዳንዴ ያው ገዢ ስትሆኑ ሁልጊዜ ማትረፍ ነው የምታስቡት። በርቀር ግን ደግሞ በደንብ ካልተከራከራችሁ ዕለታዊ የወርቅ ዋጋዎችን እንዲሁም ደግሞ የምንዛሬ መረጃዎችን በየዕለቱ ማትከታተሉ ከሆነ ምናልባት ያልሆነ ውሳኔም ልትወስኑ ትችላላችሁ። ስለዚህ በደንብ አነጻጽራችሁ ግዙ። 21 ካራት መሆኑን ማረጋገጥ፣ በተጨማሪም ደግሞ ዋጋው አነስ ማለት አለ ማለቱን ማረጋገጥ እርግጠኞች ሁኑ። በተጨማሪም ደግሞ አነስተኛ የሆነ ግራም ስትገዙ በጣም የገነንና ውስብስብ የሆነ ዲዛይን ያለበትን ዋጋ አትግዙ። ይሄ ፕሮ ቲፕ ነው። ምክንያቱም አነስተኛ ግራም ስትገዙ ብዙ ያልተጋነነ ዲዛይን ከመረጣችሁ እናንተ አትራፊ ናችሁ። ለምን ካላችሁኝ ያንን ወርቅ መልሼ ልሽጠው ብትሉ እንኳን በአሪፍ ዋጋ በገዛችሁበት ዋጋ በበለጠም ሊሆን ይችላል ልትሸጡት ትችላላችሁ። ነገር ግን በጣም ዲዛይኑ የበዛበት ወርቅን ከገዛችሁ ለዛ ዲዛይኑ ለበዛበት ወርቅ ዋጋ ከካራቱ ከጥሬው ወርቅ ዋጋ በላይ ያስከፍላችኋል። እናንተ ደግሞ ልሽጠው ብላችሁ ወርቅ ቤት ስትሄዱ ያ የገዛችሁበትን የተጋነነውን የዲዛይን ዋጋ በሚሸጡበት ሰዓት ስለማይታሰብላችሁ እናንተ ውሃ በላችሁ ማለት ነው። ስለዚህ ያንን ጥንቃቄ ማድረግ ይኖርባችኋል። ለዛሬ እንግዲህ የ2 ግራም ወርቅን የተመለከተ መረጃችን ይህን ይመስል ነበረ። እንደጠቀማችሁ እንደ አሪፍ መረጃ እንደሆነ ተስፋ አድርጋለሁ። ይህንን መረጃም
ለብዙ ሰው እንዲደርስ ሼር ማድረግ አትርሱ። በቀሪ ሌላ መረጃ እስከምንገናኝ በያላችሁበት መልካም ጊዜ